ስለማታውቂው ሰው በዚህ ልክ እርግጠኛ ሆነሽ አታውሪ። ቆይ ስራ የለሽም እንዴ? እንግዲህ ካስቀየምኩ ይቅርታ። እኔ የተሰማኝን ነው የተናገርኩት። የተሰማሽን ነገር ሁሉ መናገር የለብሽም። እኔ በዚህ ሰዓት የተሰማኝን ብናገር ስብርብርሽ ነው የሚወጣው። ማሰብ አለብሽ። እንደ ትልቅ ሰው አስቢሽ። ተቀምጣለች። እሺ በቃ አይቻት ልመለስ። ከተስማማች አብረን እንውላለን። ያው ቅዳሜም አይደል? መጣሁ። ይህ ደግሞ ምን አይነት የሰው ጅል ነው? አሁንማ በወሬዎች ውስጥ ተከበሽ በቃ መገኘት አቃተሽ አይደል? ፈልገሽኝ ነበር? አዎ የማማክርሽ ብርቱ ጉዳይ ነበረኝ። ደህና ቁርጥ። ምን ፈልገሽ ነው? አንቺ ስንት ጊዜ ነው በቤቴ ምንድን ነው የፈለግሽ? ለምን ፈለግሽ አትበይኝ የምልሽ? ኧረ እባክሽ ልቀቂኝ፣ እያሳመምሽኝ ነው። እንዳምሽ መሰለኝ። ታዲያ ልኩልሽ መሰለሽ እንዴ? ደነዝ ደንቆሮ። እሺ ምን አደረኩሽ? ምንድን ነው ያጠፋሁት? ይኸውልሽ በአንቺ ምክንያት ቤት ያስጠላኝ። ሰማሽኝ? በአንቺ ምክንያት ቤት ያስጠላኝ። የገዛ ወንድሜን ጥላት አረግሽ። ግን እኮ እኔ ምንም አላደረኩም። ዝጊ ወደዛ። አንቺማ ገና ታንጨርሽኛለሽ። ቆይ እኔ ምን አደረኩ? አፍሽን ዝጊ፣ አትመልሽልኝ ተንከሲስ። በጣም ይቅርታ። ምንድን ነው አንተ ደግሞ ቢሮ ተምታቶብህ ነው እንዴ? አቶ አለም ከሄርሜላ ጋር የስራ ስምምነቱን ካደረገ በኋላ የሄርሜላን እጅ ለመሳም ጎንበስ ሲል በድንገት አብነት ከች አለባቸው። አብነት እች ልጅ ቀልቤ አልወደዳትም፣ እዚህ ቤት መሆኗም ደስተኛ አላደረገኝም ይል ነበረ። ታዲያ በስከ መጨረሻ ቀልቡም አለመውደዱ ደስተኛም አለመሆኑ ትክክል እንደሆነ ያየው አብነት ከአቶ አለም ጋር ምን ታደርጊያለሽ ሲልም ሄርሜላን በጥያቄዎቹ አፋጠጣት። ሄርሜላም ምንም አይነት መልስ ስላልነበራት ማፍጠጧን ቀጥላ ትገኛለች። የህብስት መድኃኒት አልቋል ብላ ለመናገር በድንገት በር ከፍታ የገባችዋ ታፈሱ ወይዘሮ ይፍቱ ስራ ቆይ ምን ልታደርጊ ነው የመጣሽው እያለች መጠየቋን ቀጥላለች። ታፈሱም አቶ ለዓለም ስላለ ምንም መናገር አልቻለችም ነበረ። እናም እትዬ ምሳ ላቅርብ የሚል ጥያቄ ጠየቀች። ታዲያ ይፍቱ ስራም እንዴ ቆይ አሁን አይደል እንዴ ቁርስ እየበላ ነው፣ ለምን ታዲያ ቁርሱንም ምሳውንም አብረሽ አላቀረብሽም ነበረ? አንቺ ልጅ ምንድነው የሚያደናብርሽ? ትላታለች። ታፈሱም በድንጋጤ ስሜት ወደ ኋላዋ ተመለሰች እና ለዓለም ስራ አለብኝ ብሎ ሲወጣ ነይ በማለት ታፈሱን ቆይ ምንድነው መጠየቅ እየፈለግሽው ስትልም አማከረቻት። ታዲያ ታፈሱም የህብስት መድኃኒት አልቋል ነበረ ልትል የመጣችው። አሁን ላይ ይፍቱ ስራ እንዴት እንደዚህ ታደርጊያለሽ? ነይ ብለሽ ለብቻዬ ጠርተሽ እኔን አታናገኝም ነበር እንዴ? አንቺ ደንባራ የሆንሽ ልጅ፣ አሁን ደግሞ ሌላ ተጨማሪ ሰው እንደመጣ ታውቂያለሽ አይደል? ያንቺ ስራ እየበዛ ነው ትላታለች። ታዲያ ታፈስም እጅግ በጣም በመናደድ የህብስትን ጓደኛ ነው የምትይኝ ትላት ነበረ። አይ የለም ሌላ ሰው አለ። ታዲያ ከሷ ውጪ ስለማን ነው የማወራው? በደንብ ክትትልሽ ያስፈልጋቸዋል። እናም ጥንቃቄ እንድታደርጊ እፈልጋለሁ ትል ነበረ ይፍቱ ስራ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ህብስት ፊልምን ከባለፈው ፓርት እየቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ ከቅርብ ጊዜያት ወደዚህ ጀምሮ ተወዳጅነትን እያተረፈና እያስተማረን የሚገኘው ህብስት ፊልም ዛሬን ማስደነቁን ቀጥሏል። ለዛሬው ህብስትን እኔ ላድርሳት የምትራ ሄርሜላ ህብስትን ወደ ትምህርት ቤት ይዛ ለመሄድ እየሞከረች ትገኝ ነበር። ታዲያ አብነትም እኔ አደርሳታለሁ፣ የማይመለከትሽ ውስጥ አትግቢ፣ እናም ደግሞ ያንቺን እገዛ ለሚፈልጉ ሰዎች ነው ማገዝ ያለብሽ ይላት ነበረ።
ታዲያ ሄርሜላም እጅግ በጣም ተናዳ ቆይ ያንቺን እገዛ አንፈልግም እያልከኝ ነው ትለዋለች። አብነት ቶሎ የሚገባሽ ከሆነ አዎ እንደዛ ነው ያልኩሽ፣ ለህብስት እኔ አላንስም፣ ስለዚህ እኔ አደርሳታለሁ በማለት ሄርሜላና አብነት ተፋጠጡ። ይህንን እያየችው ህብስትም እባክሽ ሄርሜላ በቃ ተይው አብነት ያደርሰኛል በማለት ሄርሜላን እንድትተው ነግራት ትገኛለች። ለምንድነው በሀሳብ ሽው የምትየው የምትለዋ ህብስት ሄርሜላን ምንድነው የሚያስጨንቀሽ የእናትሽ ጉዳይ ነው ወይ ስትልም ጠይቃታለች። ታዲያ ሄርሜላም የእናቴ ጉዳይ አይደለም ስለሌላ ችግር ነው እያሰብኩ ያለሁት፣ ነገር ግን ችግሩን ራሴ እፈታዋለሁ ትል ነበረ። ታዲያ ሄርሜላ እያሰበች የነበረው ነገር ገንዘብ ካለ በሰማይ መንገድ አለ፣ ሀብታም ከሆንሽ አሽቃባጭሽ ብዙ ነው እያለች ነበረ። ምክንያቱም አብነትና በአምላክ ለህብስት ምን ያክል ሲጨነቁ እንደነበረ ስታይ ሀብታም ስለሆነች ነው በዚህ ልክ የሚያስቡላትና የሚጨነቁላት እያለችም የቅናት መንፈስ አድሮባት ትገኛለች። ሄርሜላ ምንም እንኳን ከህብስት እኩል ባልሆንም ነገር ግን አሁን ላይ እያንዳንዱ የሚሰሩ ስራዎችን በመስራት ገንዘብ ማግኘት እና ሀብታም መሆን አለብኝ፣ ያኔ ደግሞ ፈላጊ ይበዛል ትል ነበረ። ይህ ነገር እያበሳጨው ያለው በአምላክ ለደቂቃዎች እንኳን ከሄርሜላ ጋር የመቀመጥ ፍላጎት እንደሌለው ያሳውቃል። ታዲያ አሁኑኑ ወደ ቤት መሄድ አለብን በማለት ህብስትን ይዞ ለመሄድ ዝግጅቱን አድርጎ ጨርሷል። ምንም እንኳን አብነት እባክህ ትንሽ ቆዩ ቢለውም ነገር ግን በአምላክ ከዚህ በላይ የመቆየት ፍላጎት የለኝም፣ ህብስትን ወደ ቤቷ ማድረስ አለብኝ እናም መሄድ አለብን እያለም ሲዘገጃጅ ህብስትም እንዴ በአምላክ ተረጋጋ እንጂ ሄርሜላም እኮ እኛ ጋር ነው የምትኖረው፣ ስለዚህ አብረን ነው የምንሄደው ትለዋለች። ምንም እንኳን በአምላክ ደስተኛ ባይሆንም ነገር ግን ታዲያ ትነሳ እንሂድ በማለት ተያይዘው ወጥተው ይገኛሉ። አብነትም አይ በአምላክ እንደዚህ አይነት ሰው ነክ ምን አለ ሴቶቹ እኔ ጋር መቆየት ከፈለጉ ትንሽ ብትቆዩ ቢለውም ነገር ግን ሊያስቆመው አልቻለም ነበረ። ቤቱ ተመቸሽ ወይ የሚለው አቶ አለም ሄርሜላን ቁጭ አድርጎ እያናገራት ይገኛል። ታዲያ ሄርሜላም እጅግ በጣም ተመችቶኛል ስትል መለሰችለት። አለምም አሁን አንድ ነገር ማድረግ አለብን ይላት ነበረ። ታዲያ እሺ አቶ አለም ምን እንዳደርግሎት ነው የሚፈልጉት ትላለች ሄርሜላ። አቶ አለምም ከዚህ በኋላ አንቱታውን ትታያለሽ፣ አንቱ እንድትይኝ አልፈልግም ይላት ነበረ። ሄርሜላም እሺ አቶ አለም ወደ ጉዳያችን እንግባ፣ ቀጥል ጥያቄህን ስትልም አቶ አለምን አስደስተዋለች። አንቱ መባልን የማይፈልገው አለም አንተ ሲባል በደስታ ጨቤ እየረገጠ ይገኝ ነበረ። አቶ አለም አሁን ሙሉ በሙሉ ትኩረቱ ያለው ሄርሜላ ላይ ነው። እናም ሄርሜላን አንዳንድ ነገሮችን ላስተምርሽ በማለት ሁሉንም ነገር በእቅድ እንዲሄድ እፈልጋለሁ እያለ ቁጭ አድርጎ ለሷ ለየት ያለ ስሜት እየተሰማው እንደሆነ እየነገራት ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፉ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።